أعوذ بالله من الشيطان الرجيم. ومن أحسن قولا ممن دعا إلى الله وعمل صالحا وقال إنني من المسلمين. الهدهد يا سلفي استوديو. نحمده تعالى ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له. وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدًا عبده ورسوله. يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا. يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما. أما بعد، اعلموا فإن أصدق الحديث كتاب الله عز وجل، وخير الهدي هدي محمد صلى الله عليه وسلم، وشر الأمور محدثاتها، وإن كل محدثة بدعة وكل بدعة ضلالة وكل ضلالة في النار. أعاذني الله وإياكم وسائر المسلمين من البدع ومن النار. فإن شاء الله سبحانه وتعالى ያለንበት ونور رمضان ቀናቶቹ እየሄዱ ሌሊቶቹ እየነጎዱ የዛሬው ሌሊት ስድስተኛው ሌሊት ሆኗል ማለት ነው። አንድ ሰው ደግሞ ራሱን ማየት አለበት በምን አይነት ሁኔታ እያሳለፍኩ ነው የሚለውን። ወነተዛከሩ ኢንሻአላህ በባለፈው ስለ ታላቁ ነቢይ ስለ ነቢዩላህ ዩሱፍ አው ሙሳ አለይሂ ሰላም እየተነጋገርን ነበር። አንድ ባሪያ የነቢያቶችንም ይሁን የሰለፎችንም ይሁን የደጋጎችን ማለት ነው ታሪክ በሚያነብ በሚሰማ ሰዓት ከዛ ነገር ትምህርት ሊወስድ ይገባል። አላሁ ሱብሓነሁ ወተዓላ ከጠቀሳቸው ታሪኮች ደግሞ አው በብዛት የተጠቀሰው የሙሳ አለይሂ ሰላም ከልጅነቱ ጀምሮ እስከ አስተዳደጉ ወጣት ሆኖ እያለ ከእናቱ ጋር ጡት በሚጠባ ሰዓት ፊርዓውን ጋር በነበረው ከነዛ ከሰዎች ጋር ከተለያዩ ሰዎች ጋር ያለውን አላሁ ሱብሓነሁ ወተዓላ በቁርአን ይጠቅሳል። ይህ ደግሞ ምንድነው እኛ እንድንማርበት ነው። ምን ያክል ሶብር እንዳደረገ አዛ ላይ መከራ ላይ ምን ያክል እንደተቋቋመ ስንትና ስንት መከራ እንደደረሰበትም ያሳያል። እሱ ሶብር አድርጎ የሱ መጨረሻ ፍጻሜው አምሯል። ሌሎችም ደግሞ ሰዎች ማለት ነው በነቢያቶች ታሪክ ራሳቸውን ሶብር ላይ ሊያጠነክሩ ይገባል። رحم الله موسى فقد أوذي أكثر من ذلك فصبر። يا الله ملكتنيا እንኳን አዛ ሲደርስባቸው
ወንድሜን ሙሳ አላህ ይዘንለት ይሉ ነበር። ከዚህ በላይ መከራን ተቋቁሞ ሶብር አድርጓል ይሉ ነበር። የአላህ መልእክተኛ በጣም ብዙ መከራን ከማስተናገዳቸው ጋር ማለት ነው። እኛ ደግሞ ነብዩ ላይ እንደዚህ አይነት መከራ ከደረሰ እኛ ላይም ይደርሳል። ነገር ግን يحتاج منا الصبر ሶብር ማድረግ ያስፈልጋል ማለት ነው። ታሪኮች ብዙ ጊዜ የሚነገሩት ለዚህ ነው። ነብዩን አለይሂ ሰላቱ ወሰላም ባንተ ብቻ አይደለም መከራ በሌሎችም ላይ መከራ ደርሷል ለማለት ነው። በቁርአን የተለያዩ የሆኑ አኽባሮችን የነብያቶችን የቀደምቶችን ታሪክ አላህ Subhanahu Wa Ta'ala የሚነግራቸው ማለት ነው። ከኋላ ካሳለፍነው ከሆነ ሙሳ ተወልዶ እዛ ማለት ነው ጠላት ቤት ወንድ ልጆችን የሚገድል ሴቶችን የሚተው በኑ እስራኤሎችን የሚጨቁን ሆኖ ቤት እያደገ እንደነበር አይተናል። ይህ ደግሞ تتجلى لنا إرادة الله يا الله إرادة من يأكل እንደሆነ ግልጽ ያየንበት ነው። አላህ Subhanahu Wa Ta'ala ባሪያውን እንዴት እንደሚጠብቅ ولو تأمرت عليه أقوى በጣም ትልቅ አምባገነን የሆነች አገር አንዲት አገር ላይ እንኳን የበላይ ለመሆን ብትሞክር ታላላቅ የሚሉ ሰዎች የበላይነትን ባንተ ላይ ለማድረግ ቢሞክሩ አላህ Subhanahu Wa Ta'ala ግን አንተን ከረዳህ ማንንም ሊያደክምህ አይችልም ማለት ነው። ይህ ሕፃን ልጅ አላህ Subhanahu Wa Ta'ala ምን ያክል እንደረዳው አላህ ከቁድራው እንደዚሁም لعبده حفظه لعبده المؤمن أن قذف في قلب زوجة فرعون الطاغية دفعها عن قتل الطفل ያንን ማለት ነው ልጅ እንዳይገደል አላህ ከታላቅነቱ ዛች ፍራውን ሚስት ላይ መሐባን ጣለበትና ለሱ ማለት ነው እንድትወደው አደረገና እንዳይገደል ሆነ ማለት ነው። ይህ እነዚህ ቂሷዎች እንግዲህ ታላላቅ የሆነ ዒብራን የሚሰጡ የሆኑ ናቸው። فلا بد على العبد أن يثق بربه بجتاو من لل ማለት ነው ثقة ሊኖረው አላህ ቃል የገባውን ያሳካል ይጠብቀኛል ሊል ይገባል አንድ ባሪያ ወደ ሌላ ሰው ከሚሄድ ይልቅ ማለት ነው። አላ يخشى أحدا إلا ربه ጌታውን እንጂ ሌላን መፍራት የለበትም። ወአላ يخشى المخلوقين مهما بلغوا ምንም እንኳን ቢደርሱ ፍጡራንን መፍራት ለፍጡራን ማጎብደድ እነሱ መከራ ያደርሱብኛል ብሎ በዛ ነገር መርበትበት አይገባም። አላህ Subhanahu Wa Ta'ala ሲሻ ሙሳን ፊራውን ቤት እንዲያድግ አደረገ ማለት ነው። ስንት ባጊ የሆነ ድንበር አላፊ የሆነ ሰው አለ። አሁን አንዳንዴ ስትመለከት ሀገርን ከሀገር እንኳን ስታይ አሜሪካን ብትመለከት ሌሎች ሀገራቶች እሷ የፈጠረቻቸው ለሷ የሚያጎበድዱ የሚመስላት ማለት ነው። አላህ ግን ሲፈልግ ያን እሳት አስነስቶ ምን ያክል እንዳቃጠላት አላህም ያ ፊራውን ሲፈራ የነበረውን ራሱ ቤት እንዲያድግ ማለት ነው ሙሳን አደረገ። ይህ ደግሞ ምንድነው ማለት ነው? ከአላህ Subhanahu Wa Ta'ala ቸርነት ከአላህ Subhanahu Wa Ta'ala ታላቅነት የሆነ ነገር ነው። ፈልሙሂም ሙሳ አለይሂ ሰላም ይህ በእንደዚህ እንዳለ ማለት ነው ማን ፊራውን ቤት እያደገ ያለ በዑለማዎች ይጠቅሳሉ ፊራውን በጣም ሙሳ ቀውይ ነበረ። በጣም በቃ ሁኔታው በጣም አስፈሪ ሆነ ልጅ ሆኖ ራሱ ማለት ነው። ከዛ የፊራውን ባልተቤት ታጫውተዋለች ሙሳን ብዙ ጊዜ ከለታት አንድ ቀን ይላሉ ዑለማዎች ሙፈሲሮች ማለት ነው ፊራውን ወደ አሲያ ወይም ወደ ሚስቱ መጣና ልጁን ሰጠችው ሊያጫውት ሲል እዚህ ጋር ጸጉሩን ይዞት ጺሙን ነጨው ማለት ነው። ሰለላሁ ዐለይሂ ያንን ጺሙን ሲነጨው ገትቶ ጺሙን አወረደው። ከዛ በኋላ በጣም ተናደደ። ይሄማ መገደል አለበት አለ። የሕፃን ልጅ መገደል አለበት አለ። እንዴ ምን ነካህ አለችው ሚስቲቱ። እኮ ላ ያቂል ሕፃን እኮ ነው እየተጫወተ እንጂ ቢያቅ ኖሮ እኮ እንደዚህ አያደርግም ነበረ ምን ሆነህ ነው አለችው። አላህ Subhanahu Wa Ta'ala ሊጠብቀው ሲፈልግ ማለት ነው። ከዛም በኋላ ምን አደረገ? እንደዛ ነው ከፈለክ አለችው የሆነ ነገር አንጣና ፈትሸው እስኪ ሞክረው ሕፃን አለመሆኑን እስኪ ተመልከት አለችው። ነው አለ። ከዛ ተምርና የእሳት ፍም ይዞ መጣ ፊራውን ማለት ነው። ይሄ ሕፃን ልጅ ከእሳቱ ይልቅ ተምሩን ካነሳና ከበላ እውነትም ማለት ነው ይሄ ሰውዬ ከበኑ እስራኤሎች የሆነ የተላከ ነው እኔን አድጎ ለማጥፋት ነፍስ የሚያውቅ ነው ለተንኮል የመጣ ነው ነፍስ ያውቃል ሕፃን አይደለም። ተሳስቶ ደግሞ ያንን እሳት ያንን ፍም ካነሳ ደግሞ
ይሄ ማለት ነው ምን አይደለም ህፃን ነው አያውቅም አላዋቂ ነው ባለማወቅ የተከሰተ ነገር ነው አለ ከዛም በኋላ ልክ ሲያመጣ ያንን ተምርና እሳቱን ሲያመጣ ምን ሆነ ማለት ነው ያ ህፃን እሳቱን አነሳና ወደ አፉ አስጠጋው አለ ከዛም የተነሳ ነው ማለት ነው يعني ما يستطيع يفصح በደንብ አድርጎ መናገር ፈሷሃ የለውም ነበር ሙሳ አው የንግግር የገለጻ ችግር ነበረው ይላሉ ለዛም ነው ሃሩንን አላህ Subhanahu Wa Ta'ala ከጎኑ አድርጎ እንዲልክለት የጠየቀው ይላሉ ዑለማዎች هو افصح مني لسانا ሃሩን ከኔ የተሻለ መግለጽ ይችላልና ከኔ ጋር ላከው ከኔ ጋር መልእክተኛ አድርገው ብሎ ጌታውን ጠየቀ ማን ሙሳ አለይሂ ሰላም በዚህ ምክንያት ነው ይላሉ فالمهم እዛው አደገ ማለት ነው እዛው እንደዚህ በዚህ ያለ ፍራውን ቤት አደገ ሙሳ አለይሂ ሰላም ነገር ግን አላህ ቁዋን ሰጥቶታል ያ ቁዋ እንዳለው አያውቅም ነብይ እንደሆነ አያውቅም ገና ነብይ አልሆነ ነገር ግን አላህ Subhanahu Wa Ta'ala ቀውይ አድርጎት ነበር ማለት ነው ከዛም በኋላ يعني فرعون ወደ ከተማይቱ يعني ተሳፍሮ እየወጣ ባለ ሰዓት በዛ ሰዓት ማለት ነው ሙሳ አለይሂ ሰላም ወጣ ከዛ ያንን ሲጠቅስ አላህ Subhanahu Wa Ta'ala ይናገራል ودخل المدينة على حين غفلة من أهلها فوجد فيها رجلين يقتتلان هذا من شيعته وهذا من عدوه فاستغاثه الذي من شيعته على الذين من عدوه فوكزه موسى فقضى عليه قال هذا من عمل الشيطان إنه عدو مضل مبين الله سبحانه وتعالى من قال ودخل المدينة على حين غفلة من أهلها كمدينة ودكتموا قبال الله سبحانه وتعالى موسى عليه السلام مالت نقرقن بمن ساعتنا يقبوا يعني على حين غفلة من أهلها ሰዎቹ በዘነጉበት ሰዓት አሉ ዑለማዎች ከመግሪብ እስከ ኢሻ ባለው ሰዓት ነው አይ ዙሁር ላይ እኩለ ቀን ላይ ነው አሉ ለምን ሰዎች ጸጥ ብለው ቤታቸው ቁጭ ባሉበት ሰዓት ነው ምንም ሰው አይንቀሳቀስም ነበር ከዛ በዛ ሰዓት ሙሳ ወጣ ሙሳ አለይሂ ሰላም ወጣ ማለት ነው ከዛም በኋላ فوجد فيها رجلين يقتتلان ሁለት ሰዎችን አገኘ እየተገዳደሉ አይ يضرب بعضهم بعضا ويتضاربا እየተመታቱ አው እየተደባደቡ ማለት ነው ሁለት ሰዎችን አገኘ ሙሳ አለይሂ ሰላም ማለት እዛም በኋላ يعني هذا من شيعته وهذا من عدوه ይሄኛው አንደኛው ከሱ ጎሳ ነው ከሙሳ ጎሳ ነው ይሄኛው ደግሞ ከአቅባጦች አው ከሚስር ከሚኖሩት ካሉት ከጠላቶቹ ነው አንደኛው ከበኑ እስራኤል ነው አንደኛው ደግሞ ሚስር እዛው ግብጽ ካሉት አው ማለት ነው ምን አቅባጥ ካላቸው يعني مصر ላይ ሲኖሩ የነበሩት ሁለት አይነት ጎሳ ነበሩ ምንና ምን الأقباط وبنو إسرائيل አቅባጦችና በኑ እስራኤሎች ማለት ነው ሁለቱ ነበሩ በኑ እስራኤሎች በጣም የተዋረዱ ሆነው ነው እየኖሩ ያሉት ለምን ለፊራውን አገልጋይ ነበሩ ማለት ነው ሙሳ ደግሞ ጎሳው ከማን ነው ከበኑ እስራኤል ነው ብለናል ለምን ያዕቆብ አለይሂ ሰላም ዩሱፍ እንደዚሁም ወንድሞቹ ማን ላይ ሚስር ላይ ገብተው ነበር ከዩሱፍ ቀጥሎ ስለሆነ ሙሳ ማለት ነው ከዛ በኋላ እዛ ኑረው ተባዝተው ብዙ ሆነው ኑረዋል ስለዚህ ከዛ ከበኑ እስራኤል ነበር ሙሳ ማለት ነው ስለዚህ ከበኑ እስራኤል ያለውና ከአቅባጥ ያለው ሁለቱ እየተመታቱ ሙሳ አለይሂ ሰላም ደረሱ ማለት ነው قال وهذا من عدو فاستغاثه الذي من شيعته كموسى ጎሳ የሆነው يعني طلب من موسى الغوث እርዳታ ጥሪን ፈለገ እርዳኝ ሙሳ ሆይ እርዳኝ አሬ ሰውዬ ሊገድለኝ ነው ሰውዬ የመታኝ ነው እባክህ አስጥለኝ አለ እባክህ ከጎኔ ቁም አለ ከዛም ሙሳ አለይሂ ሰላም ይሄንን ሲሰሙ على الذي من عدوه ከዛ ከጠላቱ እስቲጋታ እንዲያደርገው እንዲያስጥለው ያው ይሄ ደግሞ እስቲጋታ ሰውየው በሚችለው እርዳኝ ማለት ይቻላል አህሉ ሱናዎች የሚያምኑበት የሆነ ነገር ነው አንድ ሰው በሚችለው ሀይ በሆነ ቃዲር በሆነ እዛው ባለ ሐዲር በሆነ ሰው እስቲጋታ እስኪያስጥለኝ ይሄ ሰውዬ ሊገለኝ ነው ድረስልኝ እርዳኝ ማለት ይችላል ክልክልና ሽርክ የሆነው እንደሚታወቀው ሌላ ጭምር ሲኖርበት ነው በቦታው ላይ እንደሚታየው ማለት ከዛም በኋላ ምን አደረገ فوكزه موسى فقضى عليه ሙሳ አለይሂ ሰላም ወጋረጉት እንደዚህ ገፍተር አደረጉት ያኛውን ጠላቱን ማለት ነው ከዛ በኋላ ሞተ ያሰው فقضى عليه
ሞተ። ያኒ ወክዝን ያደረገው ወጋን ያደረጉት ሙሳ ነገር ግን ቀውይ ናቸው፣ በጣም ኃይለኛ ነበሩ። ነካ ካረጉት ራሱ ሊሞት ይችላል ማለት ነው። ያው አላህ Subhanahu Wa Ta'ala የወሰነው ሆነና ሞተ። ሰውየው ሞተ። ማን? ከፊርዓውን ዝርያ የሆነው። እንግዲህ የፊርዓውንን ሰው ገለሃል ማለት ነገር አለቀ ማለት ነው። አንድ የአሜሪካ ሰው አሁንም ከገደልክ እኮ አንድ ሰው ተገደለብን ብለው 100 ሰው ነው የሚጨፈጭፉት። ስለዚህ ይሄ ደግሞ የንጉስ ነው፣ የንጉስ ዘር ነው። ይሄን ሰው የገደልክ ማለት ከባድ ነው። ከዛም በኋላ ሙሳ ሳያስቡት ይሄ ሰውዬ ሞተ። ዑለማዎች እንደሚሉት ያኒ ሙሳ መግደል ፈልጎ አይደለም፣ ያኒ ነካስ ያደረገው ከዚህኛው ከማን ከበኑ እስራኤል እየመታው ስለሆነ ለመገላገል ነው የሞከረው ሙሳ ማለት ነው። ነገር ግን ይህ ማለት ነው ሙሳ ሆን ብሎ ነው ያደረገው እንደዚህ ነው ምናምን እዛ ውስጥ መግባት አያስፈልግም። እንደዚህ አይነት ንግግር ነብያቶች ላይ አግባብ አይደለም። ፈልሙሂም ሙሳ ነካስ ያደረገው ያ ሰውዬ ሞተ። قال هذا من عمل الشيطان إنه عدو مضل مبين የሰይጣን ስራ ነው፣ ተሳስቼ ነው፣ እሱ እኮ አጥማሚ ነው፣ እባክህ ጌታዬ ማረኝ ብሎ ወደ አላህ Subhanahu Wa Ta'ala ተማጸነ ማለት ነው። ማን? ሙሳ አለይሂ ሰላም። ያኒ ይህንንም ከጥፋት ቆጥሮ ጌታውን ማርታ ጠየቀ። ፈልሙሂም ነገር ግን ምንድነው መግደልና አስቦ አይደለም። ወክዝ የሚባለው ነካ የምታረገው ስትገላግል የምነካው ያኒ ገፍተር ማለት ነው እንጂ ለመግደል ታስቦበት አይደለም። ኢማሙ ሸውካኒ እንደሚለው ማለት ነው فإن موسى عليه السلام ما زال ناضما على ذلك يعني ندمዋል ተጸጽቷል በዚህ ነገር ላይ خائف يعني በጣም ፈርቷል ማለት ነው። حتى ማለት ነው انه يوم القيامه عند طلب الناس الشفاعه شفاعه በሚፈልጉ ሰዎች ወደ ሙሳ ሲመጡ ይሄንን ይላል ሙሳ አለይሂ ሰላም اني قتلت نفسا لم أؤمر بقتلها እኔ ነፍስ ገድያለሁኝ በመግደል ያልታዘዝኩት ይሆንኩትን ስለዚህ እኔ አልችልም ወደ ሌላ ነብይ ወደ ሂዱ ብሎ ያዛል። ስለዚህ እዚህ ድረስ ማለት ነው አላህን Subhanahu Wa Ta'ala ማህርታ ይጠይቃል። كما ثبت ذلك في حديث الشفاعة والقتل الواقع منه لم يكن عمدا يعني فهم ብሎ አይደለም ማለት ነው የገደለው ነገር ግን ማለት ነው لأن الوكزة في الغالب لا تقتل ይሄ ገፍተር አድርገህ መገላግለው አብዛኛውን ጊዜ ወክዝ ብሎ ቁርአን ላይ የመጣው ለሞት የሚዳርግ አልነበረም። ነገር ግን አላህ ያለው ሆነና ምን ሆነ ያ ሰውዬ ከጠላት በኩል ያለው ሰውዬ ሞተ ማለት ነው። ሙሳም ጌታውን ማርታ ጠየቀ። አላህ ምን ይላል? قال رب إني ظلمت نفسي فاغفر لي فغفر له إنه هو الغفور الرحيم ጌታዬ ሆይ እኔ ነፍሴን በድያለሁ አለ እና ማረኝ ይቅር በለኝ አለ ሙሳ አለይሂ ሰላም። አላህም Subhanahu Wa Ta'ala فغفر له ማረው። አላሁ Subhanahu Wa Ta'ala መሐሪና አዛኝ ነው። አታውቆ ራሱ ሰው ያኒ ተጣልተ የሆነን ሰው ብገደል አንተ መግደል ትልቅ ክልክል የሆነ ነገር ነው። ነገር ግን አንድ ሰው ተውበት ካደረገ ከማንኛውም ወንጀል አላሁ Subhanahu Wa Ta'ala ማሪና አዛኝ የሆነ ጌታ ነው ማለት ነው። ስለዚህ ምንድነው ማለት ነው ሙሳ በዚህ መልኩ ከዚህ ነገር ማለት ነው ይሄን ሰውዬ ያው ሞተ። እንግዲህ ፊርዓውን ይሰማል ላይ ሰማም ሌላ ጭንቀት። ፊርዓውን ከሰማ ሙሳ ምን ያደርገዋል? ከበኑ እስራኤሎች መሆኑን ያውቃል። አው ደግሞ ለበኑ እስራኤል አግዞ መግደል ምን ያክል እንደሚያስቀጣው እንግዲህ ምን ያክል እንደሚያስፈራ ያኒ በሰዓቱ ያለ ሰው ነው የሚያውቀው። አንድ ትንሽ ስልጣን ያለው እንኳን ያኒ የሆነ ነገር ብታረግ ትፈራለህ አይደለም? ወንዶችን ህፃናቶችን የሚገድል የሚጨፈጭፍ አረመኔ የሆነ ንጉስ በሱ ዘመን ማለት ነው። قال فأصبح في المدينة خائفا يترقب እዛች ከተማ ውስጥ እንግዲህ ቆየ እየፈራ እየተጨነቀ እንደው ካሁን ማን ፊርዓውን ይሰማ ይሆን ይሄን ነገር ይደርስበት ይሆን ምን ያረገኝ ይሆን እያለ ሙሳ ያኒ ይሄ ኸውፍ طبيعي የሆነ ኸውፍ ነው። አንተ ከምን ከኢማን ጋር አው ደግሞ ከተለያየ ነገር የሚገናኝ አይደለም። ለምሳሌ አንተ አንበሳ ወይ ነብር ቢመጣብህ ፈርተህ ትሮጣለህ። ያ ነገር ከእምነት ጋር እምነት ስለሌለው ነው እንጂ እምትለው አይደለም። طبيعي የሆነ በተፈጥሮ የሆነ ፍራቻ ማለት ነው። فإذا الذي استنصره بالأمس يستصرخه የማይገርመው ይህ በእንዲህ እንዳለ ሙሳ ሲንቀሳቀስ በሌላ ጊዜ ያው ፊርዓውን ከበኑ እስራኤሎች ያው ደግሞ ከሱ ዘሪ ያለ ከአቅባጦች ያለ ሰው እንደሞተ ሰማ። እንዲሁም ዑለማዎች ይላሉ ወደ ፊርዓውን መተው ሰዎች አረ እነዚህ እኮ በኑ እስራኤሎች የኛን ጎሳ ገደሉ ከኛ ጎሳ ብለው ነገሩት። ስለዚህ የሆነ በቀል እንፈልጋለን የሆነ ነገር እንዲደረግልን እንፈልጋለን አሉ። ነው እንደዛ ከሆነ ምስክር አምጡ።
ገዳዩን አምጡ በገዳዩ ላይ ደግሞ ምስክር አቅርቡ አላቸው። ከዛም በኋላ ይህ በእንዲህ እንዳለ ሙሳ ድጋሜ በመንገድ ሲሄድ ያ ባለፈው የገላገለው የሆነው ከበኑ እስራኤሎች የሆነው ማለት ነው ሌላ ከአቅባጦች ሌላ ሰው ጋር ተጣልቶ እየተደባደበ ደረሰ። قال فإذا الذي استنصره بالأمس يستصرخه ትናንትና የረዳው ባለፈው ያገዘው የሆነ ሰው አሁንም ይጮሃል። አረ ሙሳ ሆይ አግዘኝ ይላል። አሁን እንግዲህ ይሄን ስታይ ምን ትላለህ? ባለፈውም ሌላ ሰው ጋር ተጣልቶ አገኘ፣ አሁንም ሌላ ሰው ጋር ተጣልቶ አገኘ። ከዛም ሙሳ በዚህ ምክንያት ምን አለ? قال له موسى إنك لغوي مبين አንተማ ግልጽ የተጠመምክ ሆንክ በመጥፎ ጎዳና ያለህ ሰው ነህ። ትናንትና ባንተ ምክንያት ስንት ነገር ደርሶብኝ ያ አገላግላለሁ ብዬ ያ ሰው ሙቶብኝ አሁንም ደግሞ ሌላ ጋር ተጣልተህ ትጠብቀኛለህ? ምን አይነት ሰው ነህ? ይሄንን ወቀሳ አቀረበ ሙሳ ማለት ነው። ልክ ይሄንን ሲለው ይህ ከበኑ እስራኤል ያለው ሰውዬ አው ከሙሳ ጎሳ ያለው አሃ እንደዛማ ከሆነ እኔንም የሆነ ነገር ሊያረገኝ ነው የሚል ነገር ፍራቻ አደረበት። ከዛ በኋላ ሙሳ ላይ ሌላ ነገር ሊጠመጥም ነው ማለት ነው። قال فلما أن أراد أن يبطش بالذي هو عدو لهما قال يا موسى أتريد أن تقتلني كما قتلت نفسا بالأمس إن تريد إلا أن تكون جبارا في الأرض وما تريد أن تكون من المصلحين يقرمان عقزوت እየደበደበው አስጥሎት ምን አለ? فلما أراد أن يبطش بالذي هو عدو لهما ለሁለቱም ጠላት የሆነውን ያንን ከአቅባጦች ከፍርዓውን ጎሳ የሆነውን ሰውዬ ያኒ ምን ሊያረግ ፈለገ? ያኒ ሊገላግለው ተውሊለው ሊይዘው ፈለገ ሙሳ። ያን ባደረገ ሰዓት ያኛው ሰውዬ ምን መሰለው አሉ? እሱን ያ ከበኑ እስራኤል ያለው ወደሱ እየመጣ መሰለው። ለምን እነከ ለገውዩ ሙቢን ብሎታል። አንተ እኮ ከነዛ ከተማሚዎች ነህ ስላለው አንተ ከተንኮለኞች ነህ ስላለው አሃ ወደኔ ነው የሚመጣው ሙሳ፣ ይሄ ሙሳማ ወደኔ ነው የሚመጣው፣ ስለዚህ የሆነ ነገር ማለት አለብኝ አለ ማለት ነው። ከዛም ምን አለ? ያ ሙሳ ሆይ አቱሪዱ አን ተቅቱለኒ ከማ ቀተልተ ነፍሳ ባለፈው ነፍስ እንደገደልከው አሁንም እኔን ልገለይ ትፈልጋለህ እንዴ አለው። እንግዲህ በኑ እስራኤሎች የመጀመሪያው እንደውም ኺያና ይሄ ነው ይላሉ ዑለማዎች። በኑ እስራኤሎች ኸዋና ናቸው፣ ብዙ ጊዜ ሸዋጆች ናቸው፣ አይሁዶች ናቸው ብዙዎቹ። አሁን ያሉት በአሁን ዘመን ያሉት ራሱ ስታይ ማለት ነው በረዳው ባገዘው አሃ አንተ ሙሳ ትናንትና ነፍስ ገለህ ነበር ዛሬ ምን ልገለይ ነው እንዴ አለ። ይሄን ሲል ማን ሰማ ማለት ነው? ከፊራውን በኩል ያለው ከአቅባጥ የሆነው ማለት ነው ሰማ። ያኛው የተገደለው ማን እንደገደለው አያውቁም ነበር፣ አሁን አወቀ ማለት ነው። አወቀ ማለት ነው። ከማ ቀተልተ ነፍሰን ቢልአምስ إن تريد إلا أن تكون جبارا في الأرض أنتما مدر لا أنباقنن مهنم متفلقوا كمسلحوش كاستكاكايوش مهنات تفلقهم مالا وما تريد أن تكون من المصلحين كم يستكاكلوت كم يابجوت لتونا تفلقهم من دزاين السوائد لهم إني على وقبيين ونجيلك تنام نفس قلال زاريم دقمو لتقلين يمتهوان إيه كو يعقزل تقولوا كوكوون يقوم اللت مالته እንግዲህ በራስ በሙሳ ላይ ለመጠምጠምና ፊርዓውን እንዲሰማ ለማድረግ ማለት ነው። ያለሃ ምን ኸዋነ ምን አይነት ሽወዳ እንደሆነ ተመልከት። ምን አይነት ሽወዳ እንደሆነ ማለት ነው። ይህ ነገር እንደዚህ ሆነ ማን ፊርዓውን ደረሰው ማለት ነው። ያንን ከአቅባጦች ያለውን የገደለው እኮ ያሳደከው ጡት የሚያጠባው ፈልጋ አምጥተህ ቤት ያሳደከው ሙሳ ነው ተባለ ለፊርዓውን ማለት ነው። እንግዲህ ተመልከት ምን አይነት ችግር እንደሆነ። ሰበሰበ ሰራዊቱን ማን ፊርዓውን ሙሳን ፈልጉልኛል፣ ፈልጋችሁ አንጡልኝ። እሱ ነው የገደለው? አዎ በል ፈልጉና አንጡልኛል። ከዛም በኋላ ወጃአ ረጁሉ ሚን አቅሶል መዲና ከከተማይቱ የሆነ ሰው እየመጣ አላህ Subhanahu Wa Ta'ala የሳ እየሮጠ መጣ። እነሱ ሳይደርሱበት ቀድሞ ወደ ሙሳ መጣ። ሌላ ሰውዬ ማለት መጣ ወደ ሙሳ አለይሂ ሰላም وجاء رجل من أقصى المدينة يسعى قال يا موسى إن الملأ يأتمرون بك ليقتلك فاخرج إني لك من الناصحين من ألا متى ود موسى إن الملأ يأتمرون بك فرعون الناكسو قالوا سراويتوج እየተመካከሩ ነው አንተን ለመግደል አንተን ለማሰር አንተን ለመያዝ ተዘጋጅተውልሃል። እኔ መካሪህ ነኝ
ሙሳ ሆይ ከዚህች ከተማ ቶሎ ብለህ ለቀውጣል። የፊርዓውን ጀባርነት አሰቃይነት ያውቃል። ስለዚህ መውጣት ነው ያለብህ፣ ራስህን አድን። ሰምቻቸዋለሁ ሲመካከሩ ካገኙ አይለቁህም። የገደልከው ከፊርዓውን ጎሳ የሆነ ነው። ስለዚህ ቶሎ ብለህ ውጣ አለው ማለት ነው ለሙሳ አለይሂ ሰላም። ስለዚህ ሙሳ አማራጫቸው ምንድነው? ያኒ ወደ ፊርዓውን ወደዛ ወደ ንጉሱ መመለስ ወይስ ወጥቶ መሄድ? ላቡድ አማራጩ ወጥቶ መሄድ ነው። ምክንያቱም ከተመለሰ ይገድሉታል። ከዛም በኋላ ምን አለ ያኒ ሙሳ አለይሂ ሰላም فخرج منها خائفا يترقب قال رب نجيني من القوم الظالمين الله فخرج خائفا يترقب فخرج وتال خائفا يمفرهون يدرسبኝ ይሆን ያገኙኝ ይሆን እያለ يترقب أي ينتظر እየተጠባበቀ እነሱን ወጣን አላህ Subhanahu Wa Ta'ala የሚገርመው የሚበላ የለ የሚጠጣ የለ የያዘው ነገር የለ ድንገት ነው አይወጣው በዛው በወጣበት በዛው ቀረ ማለት ነው በዛው ሸሸ ምክንያቱም ከተመለሰ የሚጠብቀውን ስለሚያውቅ ካገሩ ከናቱ ካለችበት ቤተሰቦቹ እህቱ ካለችበት ከሆነው ከዛች ከተማ ወጥቶ ያኒ እየፈራና እየተጨነቀ ማለት ነው ወጣ ሙሳ አለይሂ ሰላም የት ይደርሳል የት ይሄዳል ምን ማረፍ ያለው ወደ ምን ይሄዳል ምንም አያቅም ዝም ብሎ ሄደ ግን ምን አለ ዱዓ ሲያደርግ يعني ربي نجيني من القوم الظالمين ከበደለኞች ጌታዬ ሆይ ጠብቀኝ አለ يعني ነብይ አልሆነም ነገር ግን ምንድነው ከበኑ እስራኤሎች መጀመሪያ يعني ከሙስሊሞች አው ለዛ ነው በኑ እስራኤሎችን ፍራውንም የሚጨቁናቸው አማኞች ነበሩ ማለት ነው يعني መጀመሪያ ከዛ ከዩሱፍ ቅሪት የነበሩ ስለነበሩ ስለዚህ ምንድነው يعني በስልምና ላይ ያለ ነው ምን አለ አይ ጌታዬ ሆይ ከበደለኞች ጠብቀኝ አለ ዱዓ አደረገ ወደ ጌታው ተጠጋ ማለት ነው በርግጥም አላህ Subhanahu Wa Ta'ala ባሪያውን የሚጠብቅ የሆነ ጌታ ነው አላህ Subhanahu Wa Ta'ala በህፃንነቱ ተንከባክቦ እጠላት ቤት እንዲያድግ ያደረገ አላህ ብቻውን አይተው ولما توجه تلقاء مدين قال عسى ربي أن يهديني سواء السبيل ولما توجه تلقاء مدين ልክ ወደ መድየን ማለት ነው ወደ ምትባለው ከተማ ሲቅጣጭ አለ አላህ Subhanahu Wa Ta'ala قال እንዲህ አለ عسى ربي أن يهديني سواء السبيل ጌታዬን ከጅላለሁ አለ ቀጥተኛውን መንገድ ሊመራኛል አያቅማ hatta ዑለማዎች ምን ይላሉ ዝም ብሎ እየሄደ ያለ ቦታውን ስቶት ነበር ሙሳ የሚሄድበትን አቅጣጫ ወደማይሆን ወደ ያኔ ጠላቶች ወዳሉበት ሊሄድ ነበር አሉ አላህ መላእክት ላከለትና ግመል እየጋለበ መጥቶ ምን አለው አይ ናኔን ተከተለኝ አለውና ሙሳ ያኒ ማለት ነው ያንን እየተከተለ ሄደ ማለት ነው በዛ መልኩ አላህ Subhanahu Wa Ta'ala መራው ቀጥተኛው መንገድ ጌታዬ ይመራኛል እንደው በአላህ ተደግፎ ወጣ ማለት ነው አያውቅ በየት እንደሆነ መሄጃው አላህ Subhanahu Wa Ta'ala ግን ምን አይለው ማለት ነው ያኒ አያሳፈረውም በዚህ መልኩ ይህ በእንዲህ እንዳለ ነው ያኒ ከነዛ ከሴቶች ጋር አላህ Subhanahu Wa Ta'ala የነበረውን የጠቀሰልን ማለት ነው እየሄደ ያለ መንገር ላይ የሚገርም የሆነ ክስተት አጋጠመው ያንን ሲጠቅስ አላህ ምን ይላል ولما ورد ماء مدين وجد عليه أمة من الناس يسقون ووجد من دونهم امرأتين تذودان قال ما خطبكما قالتا لا نسقي حتى يصدر الرعاء وأبونا شيخ كبير ولما ورد ماء مدين ودزاج مدين ودمتباله ودهن وها يوها بوتا سيورد موسى عليه السلام وجد عليه أمة أي جماعة حزبوچن አገኘ ሙሳ عليه السلام ህዝቦችን አገኘ ምን ያደረጉ من الناس ከሰው የሆኑ ጀማዓዎችን يعني يسقون እያጠጡ እንስሳዎቻቸውን ውሃ እየቀዱ ምናምን يعني ብዙ የሆኑ ሰዎችን አየ ووجد من دونهم امرأتين ከነሱ ዝቅ ብሎ ደግሞ ሁለት ሴቶችን አገኘ ሙሳ عليه السلام ማለት ነው ሁለት ሴቶችን አየ ተዱዳን يعني እንስሳዎቹን ይከለክላሉ እንዳይጠጡ እንዳይደባለቁ ማለት ነው እየከለከሉ እየጠበቁ ቆመዋል ከዛ ሙሳ ተገረመ ምንድነው ይሄ ነገር አለ ሰው ሁሉ ያጠጣል ወጣቱ ምኑ እየተገፈታተረ ያውሃ ላይ ተሰልፎ እንትን እንደምትለው ማለት ነው ያንን ያዝ ያኑጣ ሴት ናቸው እነሱ ግን
ያኒ እንስሳዎቻቸውም ተደባልቀው እንዳይጠጡ እያገዱ ቆመዋል። ሙሳ ይሄንን ሳይ ተገረመ። ምን አለ? ቃለ ማ ኸጥቡኩማ አይ ማ ሸእኑኩማ ምንድነው ጉዳያችሁ አላቸው። ምን ሆናችሁ ነው? ሰው ሁላ እንስሳውን እያጠጣ ነው፣ መቅዳት ያለበትን እየቀዳ ነው፣ እናንተ ግን አትቀዱም አታጠጡም፣ ምን ሆናችሁ ነው አላቸው። ከዛም በኋላ ምን አሉ? ቃለታ ላ ነስቂ ሐታ ዩስዲረ ርሊዓ እኛማ እኮ አናጠጣም፣ እነዚህ ሰዎቹ አጠጥተው የራሳቸውን ሲጨርሱ ሲወጡ እንጂ እኛ ማጠጣት አንችልም አሉ። ከዛም ምን አሉ? ያኒ ወአቡና ሸይኹን ከቢር አባታችንም ደግሞ ትልቅ ሰው ነው፣ ሽማግሌ ነው፣ መጥቶ ማጠጣት አይችልም፣ ሌላም የሚረዳን የለም፣ ደካሞች ነን እንደምታየው፣ እንዴት አድርገን እናጠጣለን አሉ። ዑለማዎች ምን ይላሉ? የሴቶቹ ሀያ ምን ያክል ሀያ እንዳላቸው ማለት ነው። ሌላ ወሬ እንዳይመጣ ያኒ ዛዛታ እንዳይመጣ በአንድ ጊዜ ጭርስ አድርገው ነው ለሙሳ የነገሩት። እኛ ማጠጣት አንችልም እዚህ ውስጥ ገብተን። ይህም ብቻ ቢሉ ምን ይላቸው ነበር? ለምንድን ወንድም የላችሁም አባት የላችሁም የሚል ሊመጣ ነው። አጠቃላይ ጨርሰው ነገሩት ማለት ነው። አባታችን ደግሞ ደካማ ነው፣ መጥቶ ማጠጣት መጥቶ እዚህ መንቀሳቀስ አይችልም። ስለዚህ አማራጫችን ይሄ ማለት ነው። ወጣቱ ወንዱ ምኑ አጠጥቶ ሲጨርስ እኛ እናጠጣለን እንቀዳለን ማለት ነው። እንግዲህ ያን ሁሉ ሰዓት ጠብቀው ያ ሁላ ሰው አጠጥቶ ሲጨርስ እነሱ ገብተው አጠጥተው ቀርተው ነው የሚሄዱት። ለምን? ደካሞች ስለሆኑ ሴቶች ስለሆኑ ማለት ነው። ያሁን ሴት ቢሆንስ? ያሁን ሴት ቢሆንማ ወንዱ ጋር ተጋፍታ ተቃቅፋ ነው ቀርታ የምትሄዱ። እንግዲህ ምን ያክል እንደሆነ ማለት ጠብቀ በስነ ስርዓት ያኒ ሴቶች ናቸው ወንድ ጋር መጋፋት መቀላቀሉን አልፈለጉትም። ሙሳ ይሄንን ሲመለከት ምን አለ አላሁ ሱብሓነሁ ወተዓላ? ፈሰቃ ለሁማ እሱ ገባና የነዛን እንስሳዎች አጠጣላችሁ። አይ ኑ ላጠጣላችሁ ብሎ ወሬ ምናምን አይደለም እንትን ያለው፣ በቃ ቀጥታ ገብቶ አጠጣላቸው። ውሃ ቀርቶ ሞልቶ ሰጣቸው፣ ሄዱ ወደ ቤታቸው ማለት ነው። ከዛ በኋላ እንግዲህ ርቦታል፣ ምንም የያዘው ነገር የለ፣ ስንቅ የለ፣ ሙሳፊር ነው፣ ብዙ መንገድ አቋርጦ ነው የመጣው። ከዛ በኋላ ምን አደረገ? ثم تولى إلى الذل فقال رب إني لما أنزلت إلي من خير فقير አጠጣላቸውና የሆነ ጥላ ስር ሂዶ ገደፍ ብሎ ቁጫል። ከዛም በኋላ ረሃብ አለ፣ ሆዱ ባዶ ነው፣ ምንም ነገር የለም፣ የያዘው ነገር የለም፣ ፍርሃት አለ፣ አምልጦ ነው የመጣው። ያ ሁሉ ነገር አለ። ተጠለለና ምን አለ? እንግዲህ አማራጩ ምንድነው? የሚያቀው ሰው የለ ስጠኛ አይል፣ የሚያቀው ቤት የለ ገብቶ አይበላ ገብቶ አይጠጣ። ስለዚህ አላህን ብቻ ነው እንግዲህ ወደ አላህ ብቻ ነው እጁን ማንሳት ያለበት። እጁን አነሳ ወደ አላህ። ጌታዬ ሆይ አለ፣ ጌታዬ ሆይ ኢኒ ሊማ አንዘልተ ኢለየ ሚን ኸይሪን ፈቂር እኔ ወደ እኔ ለምታመጣው መልካም ነገር ከጃይ ሚስኪን የሆንኩ ባሪያህ ነኝ፣ እባክህ አትተወኝ ብቻዬን አለ። አላሁ ሱብሓነሁ ወተዓላ ነብዩ ነውና አልተወውም ብቻውን። ምን አለ አላሁ ሱብሓነሁ ወተዓላ? فجاءته إحداهما تمشي على استحياء قالت إن أبي يدعوك ليجزيك أجر ما سقيت لنا فلما جاءه وقص عليه القصص قال لا تخف نجوت من القوم الظالمين فجاءته إحداهما تمشي على استحياء ሁለት ሴቶች ነበሩ። አባታቸው ጋር ሂደው የተከሰተውን ነግረውታል። አረዛ ሁሉ ጊዜ አርፍደው ነው የሚመጡት። ለምን? ጠብቀው ነው የሚያጠጡት። የዛን ቀን ግን ቶሎ መጡ። ምን ሆናችሁ ነው አላቸው አባታቸው። የመጣችሁት? አይ ዛሬማ የሚገርም ነገር እኮ አገኘን፣ የሆነ እንደዚህ ወጣት ነበረ ገብቶ አጠጣልን ቀዳልን፣ ቶሎ ብለን መጣን፣ ለዛ ነው ብለው ለአባታቸው አስረዱ። ከዛ በኋላ ሂጂና ጥሪ ብሎ ላካት ማለት ነው አንድኛዋን። ከዛ በኋላ ምን አለ አላህ ሲገልጽ فجاءت إحداهما تمشي على استحياء አንዷ መጣች ሐያዋን ሐፍረቷን ጠብቃ ቀስ ባለ አረማመድ ያልተንቀዠቀዠች ሆና መጣች አለ አላህ Subhanahu Wa Ta'ala። እንግዲህ ሴቶች ታላቅነታቸው ሐያአን ታላቅነታቸው ያኒ ሐፍረት ያኒ አፋር የሚያፍሩ መሆን ያለባቸው እንጂ ያኒ አንተ ሙሳ ሆይ ትናንትና አጠጣህልን እኮ በልና ተከተለኝ፣ እንዴት ነህ ሰላም ነው ወይ እስኪ ሰላም በለኝ፣ እንደው የሰራህልን ነገር እኮ ቅልብልብ ቅንዝንዝ አይደለም ያለችው። ቀስ እያለች መጣች አለ አላህ Subhanahu Wa Ta'ala። አባት ነው ያሳደጋት፣ ምርጥ ሰው ነው ያሳደጋት። ስለዚህ እንደዛ ሆና መጣች አለ ወደ ሙሳ ማለት ነው። فجاءت إحداهما تمشي على استحياء قالت እንዲህ አለችው ለሙሳ إن ربي يدعوك ليجزيك أجر ما سقيت لنا
አባታችን ይጠራሃል ስለቀዳህልንና ከብቶቻችንን ስላጠጣህ ያኒ ደሞዝህን አጅርን ሊከፍል ይፈልጋል አለችው። አይ እንደዚህ ስላረክ ና እኔን ተከተለኝ እኔ ፈልጌሃለሁ አይደለም ያለችው፣ አባቴ ይጠራሃል ነው ያለችው። አይ አሁን ሴት ቢሆን ና ተከተለኝ ቤት እንሂድና እንዲህ አርገህልንማ አንተ ከዛ በኋላ አሁን ደግሞ ስልክ አለ ስልክ ቁጥርህን ስጠኝ፣ ከዛ በኋላ ቴሌግራም ላይ መላላክ፣ ከዛ በሜሴጅ መላላክ፣ ከዛ እንዴት ነህ፣ ከዛ ማውራት፣ ከዛ መፈጸም። ይሄ ነው አሁን ሴት ላይ ያለው ማለት ነው። እቺ ሴት ግን አባቴ ና ይልሃል ለሰራህልን ስራ ደሞዝ ሊሰጥ ይፈልጋል አለችው ማለት ነው። ለጂዜካ አጅረ ማ ሰቀይተ ለና ፈለማ ጃአሁ ልክ ሲመጣ አባቷ ጋር በደረሰ ጊዜ ወቀص عليه القصص ታሪኩን ነገረው። እንዲህ ሰው ሙቶ እንዲኩኝ ተባረረ እንዲኩኝ አምልጬ ነው የመጣሁት አለ። قال لا تخاف አትፍራ፣ አሁን ምንም አትፍራ አለ። ነጀውተ من القوم الظالمين ከበደለኛ ህዝቦች ነጃ ወጣሃል። እዚህ ከተማ አንተ ዘንድ መድረስ አይችሉም ማለት አይነኩህ፣ ማንም ሊነካ አይችልም። ስለዚህ አብሽር አለው ማለት ነው። ያኒ አንድ ኸይር መስራት ላንተ ጥሩ ነገር ያመጣል። እነዛን ሴቶች ረዳ፣ በአቅሙ ደካሞችን ረዳ፣ አላሁ ሱብሓነሁ ወተዓላ ደግሞ ረዳው። ስለዚህ የሆነ ቦታ ስታይ አንተም ደካማ ሰው ያኒ የሚያስፈልገው ያንተ ገዛ የሚያስፈልገው ካለ ዝም ብለህ ማለፍ የለብህም። ቃለት ኢህዳሁማ አንደኛይቱ አለች አላህ ሱብሓነሁ ያ አበቲ استاجره አባቴ ሆይ አለች እንደው ምርጥ ደሞዝ አድርገህ ክፈለው ይሄንን ልጅ አለች። ان خير من استاجرت القوي الامين يعني የምትከፍለው ሰው ዝም ብሎ እንዳይመስል ጠንካራ ነው ታማኝ ነው አለች። ጠንካራ ነው ያን ሁሉ ወጣት እንትን ብሎ ቀርቶ ሰጥቶናል አይተናል። እንደዚሁም ታማኝ ነው። ሀታ ሙሳ እንዴት ነበር ሲሄዱ ይላሉ ሴቶቹን ከኋላ አድርገው እሳቸው ነበር ከፊት የሚሄዱት፣ ተከትለው አልነበረም የሚሄዱ። እኛ ሴቶችን አንከተልም፣ አንቺ ከኋላ ሁኚ መንገድ ከጠፋብኝ በእንጨት እንደዚህ ታመላክችኛለሽ እሄዳለሁ እንጂ ተከትዬ አልሄድም ነበር ያሉት። ሴቶቹ ከኋላ ወንዱ ከፊት ሆኖ ነው የሄደው። አሁን ቢሆን ከኋላ ሆነ እንትኗን እያለ የሚሄድ ማለት ነው። አሁን ኮብልስቶን እያየ የሚሄድ ወንድ የለም፣ ወደ መሬት አንጋጦ ቀጥ ብሎ ነው የሚሄደው ወንድ። ታክሲም ውስጥ ከሆነ እንደዚህ ወደ ጎንም ከሆነች እንደዚህ እንጂ አይን መስበር የሚባለው ነገር የለም። ነስአሉላህ አልዓፊያ አላህ ይጠብቀንና ማለት ነው። ሴቷም እንደዚህ ጸጉሩ የሚያምር መልኩ ደፋ ያለ ሰው ካየች ያኒ ጮለቅ አርጋ አይታ ማለት ነው እንጂ ዝም ብላ አታልፍ አይደለም። ወንዱማ በአንድ ጊዜ ትውውቅ በአንድ ጊዜ አይቶ ተከታትሎ ስልክሽን ስጪኝ ነው። قال القوي الامين قال اني اريد ከዛም በኋላ አባትየው ምን አለ እኔ ፈልጋለሁ አለ አን እንኪሐከ ኢህደ ابنتي هاتين ከሁለቱ ሴት ልጆች አንዲቷን ልድርህ ፈልጋለሁ አለ። እንግዲህ ተመልከት፣ ቀውይ ነው፣ አሚን ነው፣ ታማኝ ነው፣ ዲን ያለው ሰው ነው። ይሄን ሲያይ ቶሎ ልጁን መዳር ፈለገ አባት ማለት ነው። አሁንም አባቶች ዲን አይታችሁ እምነቱ የተስተካከለ ሰው ሲመጣ ቆይ አንተ ገንዘብ የለህም ከየት አንተ ልታስተዳድራት ነው ልጄን ልታስርባት ነው እንዴ? አይሆንም። ባለ ሀብት ደግሞ ጠጩም ሷላት የማይሰግደውም ሲመጣ አንተማ ምንም አይቸግርህም ውሰድ አትበሉ። ዲን ያለው ሰው ሲያይ ምን አለ እኔ ፈልጋለሁ፣ ራሱ ፈልጎ ነው ልዳሪህ አለ። ዲን ያለው አይበድላትማ። አሁንም ዲን ያለው ሰው አይታ አንዳንድ ሰው ደግሞ አረ አንተ እኮ አግባልኝ ብለህ አግብቼልህም ይላል። አንተ ይሄ አቅሉ የተምታታበት ይሄ ነው። አግባልኝ ብዬ አግብቼልህም ይል ማለት ነው። አንተ ትክክል ነህ፣ ሰለፊ ነህ፣ መልካም ነህ፣ ጥሩ ነህ ብሎ ልጄን እንካ ብሎ የዳረህን አዎ ብለህ ሙጭጭ አድርገህ መቀበል እንጂ ስትጣላ ምን እንደምጨቀጨቀኝ ደግሞ አግባብለኛል ያገባሁልህ ለምነኝ እኮ ነው ማለት የለብህም ማለት ነው። አባትም ደግሞ ዲን ያለው ሰው ከመጣ እንካ ውሰድ ነው እንጂ አይሆንም እንዲህ አይሆንም። ለኔ ይሄን ያህል ብር የሚያመጣ ከሆነ አንዳንዴማ መህሩ ለልጆቹ ሳይሆን ለአባት ማለት ነው። ይሄን ያህል ትከፍላለህ ማር አልከፍልም ወግድና ምን ታረጋለህ? መኪና ምን ታረግ ትገዛላታለህ እንዴ ታረግላታለህ? ካልሆነ አልሰጥም አይባልም እንደዛ። አላ አንተ አጁረኒ 8 ሒጀጅ ነገር ግን እምድርህ አለው 8 ዓመት እኔን ታገለግለኛለህ አለው። ፈኢን አትመምተ 10 ፈሚን ዒንዲክ 10 ከሞላህ ችግር የለውም ካንተ ነው፣ 8ቱንም ብታረግ ችግር የለውም ማለት። ከዛም በኋላ ወማ ኡሪዱ አን አሹቀ ዐለይክ እኔ ባንተ ላይ ማለት ነው ላከብድብህ አልፈልግም፣ ተቀብያለሁ። ሰተጅዱኒ ኢንሻአላሁ ሚነ ሷሊሒን እኔም ማለት ነው ያኒ ከሷሊሆቹ ታገኘኛለህ ብሎ
ጋብቻውን ተቀበለ ማለት ነው። እንግዲህ ሙሳ ከፊራውን አምልጧል።